ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ከህግ ውጪ የታሰሩ ከ1300 በላይ ሰዎችን ማስፈታቱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። በሌላ በኩል ኮሚሽኑ 16ኛውን የአፍሪካ ብሔራዊ የሰብአዊ መብቶች ተቋም ትስስር ጠቅላላ ጉባኤ እንዲዘጋጅ መመረጡን ገልጿል። መሰረት ባዩ የኢትዮጵያ ሰብአዊ መብቶች ኮሚሽን በሰብአዊ መብቶች አያያዝ ሁኔታ ላይ ስለተስተዋሉ አበረታች እርምጃዎችና ተግዳሮቶች እንዲሁም 16ኛውን የአፍሪካ ብሔራዊ የሰብአዊ መብቶች ተቋማት ትስስር ጠቅላላ ጉባኤ እንዲያዘጋጅ ስለመመረጡ ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ኮሚሽነር ብርሃኑ አዴሎ ኮሚሽኑ በቀጣይ ዓመት የሚካሄደውን ጉባኤ እንዲያዘጋጅ መመረጡ እስካሁን ለተሰሩ ስራዎች እውቅና የሰጠ ነው ብለዋል። ጥሩ አፈጻጸማችን የተሰጠ ሪኮግኒሽን አድርገን ነው የምናየው እና ይሄ አንዱ እድል አድርገናል። ሁለተኛ ይህን እድል በማግኘታችን አገራዊና ዓለም አቀፍ ተደማጭነታችን ይጨምራል። ሌላው ደግሞ ከግምት መግባት ያለበት ጉዳይ ወደፊት ለምንሰራቸው ስራዎችም ቢሆን ከአቻ ተቋማት ጋር ብዙ ልምድ የምናካብቱበት መድረክ ነው የሚሆነው። ኮሚሽኑ ከክልሎች ጋር ባደረገው ምክክር ከህግ ውጪ ታስረው የነበሩ ከ1300 በላይ ሰዎች ማስፈታቱንና ይህ ሁኔታ እየተሻሻለ መምጣቱን አንስተዋል። በሌላ በኩል ታራሚዎችን በሚመለከት በምግብ ፍጆታ ተመን ላይ ማሻሻያ ቢደረግም አሁንም በቂ አይደለም ሲሉ አመልክተዋል። ከህግ አግባብ ውጪ የተደረጉ እስራቶች እነዚህን ተከታትለን እነዚህ እስራቶች መቆም አለባቸው ብለን ባደረግነው ውትወታ ጥሩ ውጤት አግኝተንበታል ብለን ነው የምናስበው። በቁጥር ደረጃ ለምሳሌ ለአብነት ያክል በአማራ ክልል ከህገ ወጥ እስራት ጋር በተያያዘ 186 ሰዎች እንዲፈቱ ተደርጓል። በቤኒሻንጉል 46 ሰዎች፣ በጋምቤላ 66፣ በኦሮሚያ 915 እንዲሁም በሶማሌ 123 ሰዎች ከህግ አግባብ ከስራት እንዲለቀቁ አድርገናል። አጠቃላይ በህገወጥ እስር ላይ የነበሩ ወደ 1336 ሰዎች ናቸው የተለቀቁት። ኮሚሽነሩ ሰብአዊ መብት አያያዝና አከባበርን በሚመለከት የኦሮሚያ የአማራና የትግራይ ክልሎች በግጭት አውድ ውስጥ እንደሆኑ አንስተዋል። አሁን ላይ አዳዲስ ጥሰቶች እየተፈጸሙ ነው ያሉት ኮሚሽነሩ የመብት ጥሰቱን በተለይ በንግዱ ዘርፍ እንደሚስተዋል ተናግረዋል። ይህንን ጨምሮ ሌሎች የሰብአዊ መብቶችን በሚመለከት ኮሚሽኑ ምርመራ አድርጎ በቀጣይ በሚያወጣው ዓመታዊ የሰብአዊ መብት ሪፖርት ይፋ እንደሚያደርግ ጠቁመዋል። በሀገሪቱ በኦሮሚያ በአማራ ክልልና በትግራይ አካባቢ በግጭት አውድ ላይ ነው ያለነው። ከዚህ አንጻር ተያይዞ የሰብአዊ መብት ጥበቃዎችን በተሳለጠ መንገድ ለማስገድ ፈታኝና አሁንም ያልተሻገርናቸው ችግሮች እንዳሉ እንገነዘባለን። እንግዲህ በግጭት አውድ የመኖራችን ጉዳይ የሚያሻማ አይደለም። ግን በእነዚህ ግጭት አውዶች ውስጥ የደረሱ የሰው ሞት፣ የአካል ጉዳት፣ የንብረት መውደም በመለከት አመታዊ ሪፖርታችን ላይ በዝርዝር እንደተለመደው እናስቀምጣለን። የግጭት አውዱ እንዳለ ሆኖ አሁን አዲስ የሚስተዋለው በማዕድን ዘርፍ የምናየው የመብት ጥሰት ጉዳይ ነው። ስፔሻሊ በጋምቤላና በደቡብ ምዕራብ ያደረግናቸው ክትትሎችና ምርመራዎች የሚያሳዩት ከነባር ህዝቦች መብት ጋር ኢንዲጂነስ ፒፕልስ ራይት ጋር ተያይዘው የሚነሱ በማዕድን አልሚዎች መካከል የሚነሱ ውዝግቦች ምክንያት ህይወት እየጠፋ ነው ያለው። 7ኛውን ጠቅላላ ምርጫ ጋር በተያያዘ ኮሚሽኑ በሰብአዊ መብት አያያዝ ላይ ክትትል እንደሚያደርግ ጠቁመው ለዚህም የሚረዱ ተግባራት እየተከናወኑ እንደሆነ ኮሚሽነሩ ገልጸዋል። የደቡብ ሱዳን መንግስት የአባይ ተፋሰስ ሀገራትን የትብብር ማዕቀፍ ስምምነት ያልፈረሙ ሀገራት እንዲፈርሙ ጥሪ ያቀረበ። የደቡብ ሱዳን መንግስት ግብጽና ሱዳንን ጨምሮ የአባይ ተፋሰስ ሀገራትን የትብብር ማዕቀፍ ስምምነት ያልፈረሙ ሀገራት እንዲፈርሙና ፍትሃዊ የውሃ አጠቃቀም ስርዓት እንዲሰፍን ጥሪ አቅርቧል። ጥሪው የቀረበው በጁባ በተከበረው የአባይ ቀን በዓል ላይ ሲሆን የደቡብ ሱዳን የውሃ ሀብትና መስኖ ሚኒስትር ጄምስ ማዊች ማኩዋች ግብጽ፣ ሱዳን፣ ዴሞክራቲክ ሪፐብሊክ ኮንጎና
ኬንያ ስምምነቱን በመቀላቀል ቀጣይነት ያለው የውሃ አስተዳደር እንዲሰፍን በጋራ እንዲሰሩ አሳስበዋል። እንደ አውሮፓውያኑ አቆጣጠር በጥቅምት 13 ቀን 2024 በይፋ ስራ ላይ የዋለው ይህ ማዕቀፍ ስምምነት እስካሁን በኢትዮጵያ፣ በሩዋንዳ፣ በደቡብ ሱዳን፣ በኡጋንዳ፣ በታንዛኒያ እና በቡሩንዲ መጽደቁ ይታወሳል። ስምምነቱ የአባይ ተፋሰስ ሀገራት በግዛታቸው ውስጥ ያለውን የውሃ ሀብት ፍትሃዊና ምክንያታዊ በሆነ መንገድ የመጠቀም መብት እንዳላቸው ይደነግጋል። ሆኖም ግብጽና ሱዳን ስምምነቱ ከቀኝ ግዛት ዘመን ስምምነቶች ያገኘነውን ታሪክ መብት ይጋፋል በሚል እስካሁን ለመፈረም ፈቃደኛ አለመሆናቸው ይታወሳል ሲል የዘገበው ካፒታል ኢትዮጵያ ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት በከተሞች የጎርፍ አደጋ ሊከሰት ስለሚችል ጥንቃቄ እንዲደረግ አሳሰበ። በዘንድሮ የበልግ ወቅት በሚኖረው ከፍተኛ ዝናብ ምክንያት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ጥንቃቄ እንዲደረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር አሳምነው ተሾመ እንደገለጹት በበልግ ወቅት ከሚኖረው ከፍተኛና ተደጋጋሚነት ያለው ከባድ ዝናብ የተነሳ በተለይም በቆላማ ስፍራዎችና በከተሞች ቅጽበታዊ ጎርፍ የመከሰት እድሉ ሰፊ ነው። አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የዝናብ መጠን እንደሚጠበቅ ዳይሬክተሩ ጠቁመዋል። በተጨማሪም በሶማሌ ክልል ደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊ የዝናብ መጠን የሚስተዋለው በዚህ ወቅት መሆኑን አስረድተዋል። የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱን የጠቀሱት ምክትል ዋና ዳይሬክተሩ ችግሩን ለመከላከል የአካባቢ ጥበቃ ስራ ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመጠቀም ጥንቃቄ ማድረግ እንደሚገባ አሳስበዋል። ዘገባው የጋዜጣ ፕላስ ነው። በመዲናዋ የ100 ሺህ ቤቶች ግንባታ እየተከናወነ መሆኑ ተገለጸ። በአዲስ አበባ ከተማ በ2018 በጀት ዓመት ለመገንባት የታቀዱ የ100 ሺህ ቤቶች ግንባታ እየተከናወነ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በገርጂ፣ በቱሉ ዲምቱ፣ ገላን ጉራ፣ አቃቂ ቃሊቲና በንፋስ ስልክ ላፍቶ የገበያ ማዕከል የሚገነቡ ቤቶች ያሉበትን ደረጃ ገምግመዋል። እየተገነቡ ካሉ ቤቶች ውስጥም 50 ሺዎቹ በከተማ በጀት የሚገነቡ ሲሆን የተቀሩት 50 ሺዎቹ ደግሞ በመንግስትና በግል አጋርነት እንደሆነ አስረድተዋል። በተያዘው ዓመት በተለይም በመንግስት በጀት የተጀመሩትን ቤቶች ለማጠናቀቅ እርግጠኛ ነን ያሉት ከንቲባዋ የመኖሪያ ቤቶች ግንባታ፣ የልጆች መጫወቻዎች፣ የስፖርት ሜዳና ሌሎች ማህበራዊ መስተጋብሮች የሚከናወኑባቸው የጋራ መገልገያዎች እንዲኖራቸው መደረጉን አስረድተዋል። የግንባታ ጥራት ለማረጋገጥ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በአማካሪነት እየሰራ እንደሚገኝ ጠቁመዋል። ነባር የመኖሪያ ቤት ተመዝጋቢዎች የድሉ ተጠቃሚ እንደሚሆኑ ያስረዱት ከንቲባዋ ከነዚህም ፕሮጀክቶች ውስጥ ለነባሮቹ እንዴት ማስተላለፍ እንደሚገባ ዝግጅት ተደርጓል፣ ቅድሚያም ይሰጣቸዋል ብለዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን። ዶናልድ ትራምፕ በኢራን ላይ ጥቃት ቢፈጸምም ስለሚያስከትለው አደጋ በጀነራሎች የቀረበውን ሪፖርት አልተቀበሉም ተባለ። በሌላ በኩል የመሳሪያ እጥረትና የአካባቢ ሀገራት ድጋፍ ያለመኖር አሜሪካ በኢራን ላይ ለምትፈጽመው ጥቃት እንደ ችግር ተነስቷል። ሸሪፊማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚዲያ የቀረበውን ሪፖርት አጣጣሉት። ትራምፕ ያጣጣሉ ሪፖርት የአሜሪካ ጦር ኤታማዦር ሹም ጀነራል ዳን ኬን ኢራንን ማጥቃት አደጋ አለው፣ ይበልጡን ደግሞ ወደ ተራዘመ ጦርነት ውስጥ መግባትና በአሜሪካ ላይ አደጋ ያደርሳል የሚል ሐሳብ ያለው ነው። ትራምፕ ለቀረበው ሪፖርት በማህበራዊ ሚዲያ ሰኞ ዕለት ባጋሩት መልእክት ኬን ከኢራን ጋር በሚኖረው ጦርነት ኢራን የሚቀርቡላትን ጥያቄዎች የማትቀበል ከሆነ ወታደራዊ ጥቃት ሊፈጸም እንደሚችል ፕሬዝዳንቱ ሲያስፈራሩ ነበር። ይህም በቀላሉ ማሸነፍ ይቻላል የሚል ነው። የዋሽንግተን ፖስት ጋዜጣ ሪፖርት እንዳደረገው ባለፈው ሳምንት በተካሄደው ስብሰባ ላይ ኬን ለትራምፕ እንደነገሩት ወሳኝ የሆኑ መሳሪያዎች እጥረትና በአካባቢ ካሉ አጋር ሀገራት ድጋፍ ያለመኖር አሜሪካ በኢራን ላይ ለምትፈጽመው ጥቃት እንደ ችግር ተነስቷል።
ይህም አሜሪካ ጥቃት ቢሰነዘርባት የኢራንን የበቀል እርምጃ ለመቆጣጠር የምታደርገውን ጥረት ሊያደናቅፍ ይችላል በሚል ነው። የአሜሪካ የመሳሪያ ክምችት በተለይም በሚሳኤል መከላከያ ስርዓት ውስጥ በጥቅም ላይ የዋሉትን ጨምሮ እንደ እስራኤልና ዩክሬን ላሉ ሀገሮች ድጋፍ በሚደረግበት ጊዜ ቁጥራቸው በእጅጉ ቀንሷል። ኬን በተጨማሪ ያነሱት የኢራን ማንኛውም ዘመቻ ትልቅነት ሊኖረው የሚችለውን ውስብስብነትና የአሜሪካንን ለአደጋ የመጋለጥ ዕድል በተመለከተ ስጋታቸውን አስተዋል። የኬን ቢሮ ለዋሽንግተን ፖስት በላከው መልእክት እንደገለጸው የአሜሪካንን የደህንነት ውሳኔ ለሚወስኑ የሲቪል መሪዎች የተለያዩ ወታደራዊ አማራጮች እንዲሁም ሁለተኛ ደረጃ ጉዳዮችን፣ ተያያዥ ተጽዕኖዎችና አደጋዎችን የመዘርዘርና የማቅረብ ኃላፊነት እንዳለ በመግለጽ ነው። በቀጥታ መረጃዎችን የሚዘግበው አክሲዮስ ሰኞ ዕለት እንደዘገበው ኬን ለበርካታ ሳምንታት ለትራምፕ ስለ ኢራን ማብራሪያ የሚሰጡ ዋነኛ ወታደራዊ መኮንን ነበሩ። በመካከለኛው ምስራቅ የአሜሪካ ወታደራዊ እንቅስቃሴ በላይና የማዕከላዊ ዕዝ ዋና አዛዥ አድሚራል ብራድ ኩፐር ከጃንዋሪ ጀምሮ ወደ የትኛውም ስብሰባ አልተጋበዙም ወይም ከትራምፕ ጋር አልተነጋገሩም። ኢራን ድርድሩ ፍሬ ሊያፈራ እንደሚችል ተስፋ ሰጥታለች። ነገር ግን እንደ ኒውክሌር ማበልጸጊያ፣ የባለስቲክ ሚሳይልና በክልሉ ለሚደረጉ ጦርነቶች የምትሰጠውን ድጋፍ በተመለከተ እንድታቆም የአሜሪካ ፍላጎትና ጥያቄ ነው። ኢራን ግን እነዚህን በሙሉ ውድቅ አድርጋለች። ተንታኞች እንደሚሉት ብዙዎች የአሜሪካ ጥያቄዎች በቴህራን ላይ ከእስራኤል ቅድሚያ ከሚሰጣቸው ጉዳዮች ጋር የሚጣጣሙ ናቸው ተብሏል። መረጃው የአልጀዚራ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ያዘጋጀናቸው ዘገባዎች ይህንን ይመስሉ ነበር። ዘገባዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ።